بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا يتكبراتشو يا السنة تبي تملكاتو تشاتشن عندما نستنبتاتشو إنه የዊላዳ ወሌል ፕሮግራማችን ካሁኑ ሰዓት ጀምሮ ወደናንተ መድረሱን ይቀጥላል። ኢንሻአላሁ ተዓላ በዛሬው ክፍላችን ኢማም አልቡሲሪ ረሂመሁላሁ ተዓላ በግጥም መድብላቸው በአልቡርዳ ስለ ነብዩ አለይሂ ሰላቱ ወሰለም መድህ እሳቸውን በማወደስ ከጠቀሷቸው የግጥም ስንኞች መካከል ስለ ነብዩ አለይሂ ሰላቱ ወሰለም ሙዕጂዛ ስለሳቸው ተአምር የሚያወሱበትን ክፍል ዛሬ ደግሞ ሰፋ አድርገን የምናይ ነው የሚሆነው። እንደተለመደው ሼኻችን ሼኽ ፈትሂ አብዱራህማን እንዲሁም ሼኽ ጀማል ኢብራሂም አብረውን ሰፋ ያለ ቆይታን ከኛ ጋር ያደርጋሉ ኢንሻአላሁ ተዓላ። ስለሳቸው ተሰምቶ የማይጠገብ የሆኑ የህይወት አናኗራቸውን የሳቸውን ተአምር ብንሰማው የማንጠግብ የሆነውን የበረከታቸውን ክስተት ትርክት ወደናንተ የምናደርስ ነው የሚሆነው። እንግዲህ በቅድሚያ السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله تعالى وبركاته. እንኳን ደህና መጣችሁልን። ደህና ቆያችሁን። ባረከላሁ ፊኩም። አሚን አሚን ወፊኩም። ያው ተመልካቾቻችን ለማስታወስ ያክል እያወራን ያለነው እያቀረብን ያለነው አንድ ተያያዥ የሆነ የግጥም ቤትን ስለሆነ ባለፈው ክፍላችን ስለ ነቢያቶች ጥብቅነት ስለነሱ አንዳንድ ባህሪያት አላሁ ተዓላ ከተቀረው የሰው ልጅ በምን ባህሪያቶች ለይቷቸዋል የሚለውን ሰፋ አድርገን ለተመልካቾቻችን አድርሰን ነበር። ዛሬ ደግሞ ከሱ የቀጠለውን ጉድጉድ ያለውን የግጥም ስንኞች እንግዲህ የምትተነትንልን ይሆናል። ተፈضሉ ሼህ። ኢንሻአላህ። ቢስሚላሂ الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد، الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. أما بعد، قديه الإمام البوصيري رحمة الله عليه الشيخ محمد بن سعيد مالتنو رحمه الله تعالى مقبيات تولاي أمن تذكر جيران بذي سلمي مزجت دمعا جرى من مقلة بدمي ብለው ከጀመሯት ቡርዳ ግጥማቸው ላይ ተቅሪባን ወደ 84 አካባቢ አድርገን ዛሬ ኢንሻአላህ 85ኛው ላይ ደርሰናል። እሷም ከም አብራአት ወሲበን ቢለምሲ ራሐቱሁ ወአጥለቀት አሪበን ሚን ሪብቀት ለመሚ ወደሚለው ላይ ደርሰናል ቢኢዝኒላሂ ተዓላ። ይሄ አሁን ያሉት ከም አብራአት ወሲበን፣ አንዳንድ ኑሰኾች ላይም ወሰበን ቢፈትሒ አሳድም መጥተዋል። ይሄም ማለት ምን ማለት ነው? ወሲበን ያኒ በሽታ ማለት ነው። ያኒ ከም አብራአት ወሲበን ቢለምሲ ራሐቱሁ ወአጥለቀት أريبا. الأرب المحتاج إلى الخلاص مالتنا، يعني كعندنا نجر ملاك وينم مدان أنني نجراتوچن ميفلق مالتنا. الربقة أصلها الحبل. ربقة مالت أصل يقون قاترقما من دنو جمد مالتنا، يعني ከገመድ ለመላቀቅ ብለው በዚህ መልኩ ያመጡት ምንነው? ከአንድ ነገር መላቀቅ መፈለጉን ማለት ነው። አለማም ጁኑን ማለት ነው፣ እብደት ማለት ነውና በዚህ ቤት ማለት የፈለጉት ምንድነው? የነብዩን አለይሂ ሰላቱ ወሰላም ሙዕጂዛዎቻቸውን
እየጠቀሱ ባለበት አምስተኛው ፈصል ላይ ነውና ወደ መጨረሻው ላይ ከም አብራአት ስንት ጊዜ ስንት አይነት ነው ቢኢዝኒላሂ ረቢል ዓለሚን በአላሁ ተዓላ ኢዘን ስንት አይነት በሽታውን ነው የፈወሱትኝ ቢለምሲ ራሐቱሁ ያኒ ራሐቸው ነቢዩ ዓለይሂ ሰላቱ ወሰላም ያ የተባረከው መዳፋቸው ያ እጃቸው ስንቱን ነበረ ያዳነው ያኒ በጣም ብዙ ሰዎችን ማለት ነው ሐታ እስከ የወለቀውንም አይን ማለት ነው የቀታደተ ብነ ኑዕማንን ረዲየላሁ ተዓላ አንሁ አይኑ ወልቃ ወታ ጉንጩ ላይ ተንጠልጥላ ነበረ ሐታ እሷን ሳይቀር ማለት ነው ነቢዩ ዓለይሂ ሰላቱ ወሰላም ስንቱን ነው በረካ በበረካ ያደረገው እጃቸው ሱብሃንአላህ ያኛውን አይደለም እንዴ ሐንዘላን በእጃቸው አይደለም እንዴ አይደለም ከዛ በኋላ ያ ቦታው ራሱ ምን ሆነ የተባረከ ሆነና ያ በነኩት ቦታ ላይ ሌላውን እስከ ማሻር ደረጃ ማለት ነው ሌላ ያበጠበተን እብጠት በሽታ ያገኘውን ምን ያደርጉ ነበር ቢስሚላሂ ዐላ መውዲዕ ከፍ ረሱልላህ ብለው ያቺን ቦታ ነክተዋትኝ ያ ያበጠውን ቦታ ሲነኩትኝ ምን ይሆን ነበር ከፋቸው አይደለም እኮ እጃቸው አይደለም እጃቸው የነካው መዳፉ ያረፈበት ቦታ عليه الصلاة والسلام እሳቸው መዳፋቸውን አሳርፈው ብቻ ዱዓ ነው ያደረጉለት عليه الصلاة والسلام እሱ ደግሞ ከዛ በኋላ ምን ያደርግ ነበር ቢስሚላሂ ዐላ መውዲዕ ከፍ ረሱልላህ እንደዛ ይያለ በዛም የተነሳ አንድ ሸይኻችን ስለ ተበሩክ ግጥም ገጥመው ነበር በጣም አዲብ ናቸው የሼክ አብደላህ ተማሪ ናቸው الشيخ غانم بن عبد الرحمن الجلولي الواتوال سلا تبركن بتأم بمتامر عينت ملكو بقت أما الزجاج تواسك أمتوات علينا الزالاي من يلالو بركة النبي طاب عرفه موضع كفه فكيف كفه قالوا عنده نبي عليه الصلاة والسلام እጅ መዳፋቸው የነካው ቦታ እንዲህ የተባረከ ሆነ ከፋቸው فكيف كفه ከፋቸውስ ያ የተባረከው يعني شريف የሆነ سبحان الله ያ ለስላሳ የነበረው እንደዛ አይደለም እንዴ ما مسست ديباجا ولا حريرا ألين من كف رسول الله ነው እኮ ያሉትኝ صحابي الجليل رضي الله تعالى عنه يعني حرم يهون ليلا لسلاسا نكيتشالو ግን እንደ ነብዩ አለይሂ ሰላቱ ወሰለም መዳፋቸው ለስላሳ እንደዛ የሚያምር ነክቼ አላውቅም ሚስክም ይሁን ሌላ ሽቶዎችም አሽትቻለሁ ነብዩ አለይሂ ሰላቱ ወሰለም ሽቶ መቀባት ይወዱ ነበር ላኪን ቢቀቡም ባይቀቡም አለይሂ ሰላቱ ወሰለም يعني ሽታቸው የሚያውድ يعني كمسكم بلاي እንዲህ የነበሩ ናቸው عليه الصلاة والسلام እና ምንድነው ያሉት الإمام البوصيري رحمه الله تعالى كم أبرأت وصبا باللمس راحته راحቸው እጅ መዳፋቸው ስንቱን ነው ያሻረው ነው እኮ ያሉት ስንቱ ድነዋል ስንቱ ተፈውሰዋል سبحان الله ከነኛ መሃል እኮ ቀታዳን እንደመሰ يعني የቀታዳ በጣም እንትን የሆነ ነውና ነው ወጥቶ ተንጠልጥሎ ነበረ يعني بزمቻ ላይ أحد ዘመቻ ላይ ነበርና ያቺን ይዘዋትኝ መለሷት ነብዩ عليه الصلاة والسلام በራሐቸው ከዛ በኋላ ቀታዳ ከሁለቱ አይኖቼ ራሱ ያ አይነሳቸው የመለሱት ይበልጥ ጠንካራ የሚያይልኝ ነበር ነው ያሉትኝ سبحان الله ምንም አይነት يعني በሽታ እንዳልነበረባትኝ ወይንም ተንጠልጥላ እንዳልተመለሰች በብዛት እኮ አንድ አይንም ይሆን አንድ የታመመ ነገር ከታመመ በኋላ ቢመለስም ትንሽ ምን ይኖረዋል አው አሰሩ እኮ ያስቸገረ ይሄዳልና እንደዛ አይነት ራሱ አልነበረም ይላሉ كم أبرأت وصبا باللمس راحته وأطلقت أريبا من ربقة اللمم ይላሉ سبحان الله كذلك سنتون نو كم أخلصت سنتون نو من يادرجتشو يعني خلاص يادرجتشو يعني يجلع جلتشو بمجلع جل حاجة يهونون
አሪበን ማለት እኮ መገላገል የሚፈልግ ተመገላገል ሐጃ የሆነውን ስንቱን ገላገለቸው من ربقة اللمم ለመም ማለት እንግዲህ ጁኑን ማለት ነውና እንዲህ ያለ የሆነ በሽታ እላዩ ላይ የሰፈረበትን ስንቱን ነው ምን ያደረገችው የገላገለችው ማለት ነው ሱብሃንአላህ ስንቱን ነው ያኒ የፈታቸው ለስንቱ ተፈታ ስለዚህ ሱብሃንአላህ የነብዩ አለይሂ ሰላቱ ወሰለም ሙዕጂዛዎቻቸው ያኒ በጣም ብዙ ናቸው አላሁ ተባረከ ወተዓላ ለአንድም ነብይ ሙዕጂዛ አልሰጠም እሱን የሚመስል ሙዕጂዛ ለነብያችን ቢሰጣቸው እንጂ ወይንም ከሱ የበለጠ ቢሰጣቸው እንጂ ለዚህ ነው እኮ ነብዩ አለይሂ ሰላቱ ወሰለም በሐያታቸው የነበሩት ሙዕጂዛዎቻቸው ከአንድ ሺህ በላይ በልጠው ነበርና ብዙ ሙዕጂዛዎች ነበራቸው አለይሂ ሰላቱ ወሰለም እንደ ተጨማሪ እዚህ ላይ ሾቹ ለሳቸው የተከሰቱላቸው በራሐቸው በከፋቸው ምክንያት የተከሰተላቸውን ሙዕጂዛ እየተከሰሱ ነው الامام البوصيريና አንደኛው الامام البخاري التاريخ الكبير በተባለ አንድ ኪታባቸው ላይ የተከሰሱት ሌላ ሪዋያ አለ ከቀታዳ በተጨማሪ ሹራህቢል الجعفي የተባሉት ሱሐቢ ረዲየላሁ ዐንሁ ምን ነበረባቸው እጃቸው ላይ እንደ እብጣት ነበረባቸውና ያ እብጣት ምን አይነት ነው ሲንቀሳቀስ የሚንቀሳቀስ የሆነ ነውና ማለት ተጣብቆ የቋቆረ አይነት ነገር ሳይሆን ስትነካው ውስጥ ላይ ያለ ግን ይወጋሃል እና ሰይፍ ለመያዝ ማልቻለም ፈረስም ለመጋለብ አልቻለም ለመያዝ አዳገተውና ሄደው ለነብዩ አለይሂ ሰላቱ ወሰለም ያንን ነገር ሲነግራቸው እጅህን አምጣ ብለውት እጁን ይዘውት በዛች በራሐቸው በከፋቸው እያሹለት ትንሽ ቆይቶ ሲያዩ የለም ያ ራሐ ያ በሽታና እንዲህ አይነትም ነገር እንደተከሰተላቸው የሚያመላክት ነውና ሁለተኛው ደግሞ ያሉት من ربقة اللمم ያሉት በጣም አጂብ የሆነ ንግግር እየተናገሩ ነው እንዴት ነው ልክ አምሳያውን እንዴት አደረጉት ጁኑን ወይም ደግሞ እብደት በብዛት ሊመጣ የሚችለው ከጅኖች መምታትና ከተለያዩ ከሲህር ጋር ይያዛልና ጅኖች عادةን የሚያስሩትን ወይም ደግሞ የሚያደርጉትን እብደት እንዲመጣ የሚያደርጉበትን ሒላ ልክ እንደ ገመድ ማሰር አደረጉት እና ያ ገመዱን ነብዩ አለይሂ ሰላቱ ወሰለም በራሐቸው ወይም ደግሞ በከፋቸው እንደሚበጥሱት አይነት ማለት ዛሂራን የሚታይ ነገር ባይኖርም እብደት ያለበት ሰው እንኳን ቢመጣ በዛ አይነት መልኩ ሐል እንደሚያደርጉለት እያመላከቱ ነው በዚህ ያመላከቱን ምንድነው ኢማም አህመድ ዳሪሚ በሙስነዳቸው እንደዚሁም ጠበራኒ ሙዕጀሙል ከቢር ሌሎችም የዘገቡት አንድ ሐዲስ አለ ያ ሐዲስ ምንድነው ነብያችን አለይሂ ሰላቱ ወሰለም ዘንድ አንዲት ሴት መጣ ነበር ልጇ እብደት በሽታ አጋጥሞት በጣም ተጨንቃ ይዛው መጣችና ወደ ነብዩ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም ምን አደረጉለት فمسح صدره ደረቱን አበሱለት ነብዩ አለይሂ ሰላቱ ወሰለምና ልክ ሲያበሱለት ምን ይላሉ ዑለማዎች فسعة ይላሉ يعني ايقاع አስታወከ ወዲያው ልጁ ደረቱን ስላበሱለት ብቻ ወዲያውን አስታወከና በጣም በሚገርም ሁኔታ فخرج من جوفه مثل الجرو الاسود ይላሉ ጥቁር እንሰራ የሚመስል ነገር ከዛ ህፃን ልጅ ወጣ ይላሉ ያንን ሲያብሱለትና ያ ነገር ከሆዱ ወጣና ወዲያውኑ አፊያ ሆነ ያኒ ሲህር ተደርጎበት ነበር ያ ህፃን ልጅ እንደዛ እብደት በሽታ ላይ የነበረውና እንደዚህ ያደረጉ አፊያ ያደረጉት ብዙ አለ ከመብራአት ያሉት ይህንን ነው ስንትና ስንት አዳኑ ያሉትና በዚህ አይነት መልኩ የተከሰተላቸው ነገር እየተናገሩ ነው ማለት ነው ለነብዩ አለይሂ ሰላቱ ወሰለም نعم ሼክ በተለይ ደግሞ የቀታዳ ያው ሁሉ ሙስሊም በሚባል ደረጃ የሚያውቀው ነው በተለይ ይሄን ክስተትና ዑለማዎች ኪታቦቻቸው ላይ ሲጠቅሱ حتى የቀታዳ የልጅ ልጆቻቸው አይኖቻቸው በጣም ያማምሩ ነበር ሱብሃንአላህ ከነብዩ ሰለላሁ ዐለይሂ ወሰለም መዳፍ እጃቸው በረካ የተነሳ እንግዲህ እሳቸውም በጣም ወደ አዛውንትነት የእድሜያቸው ማምሻ ላይ ሆነው ያው ሰው እንግዲህ እድሜው እያረጀ እየደከመ በሚሄድበት ሰዓት
ግልጽ ነው አይን እስከ መጥፋት ደረጃም ሊደርስ ይችላልና ያችኛዋ ግን በጣም ቀውይ ነበረች ይላሉ የነብዩ ሰለላሁ ዐለይሂ ወሰለም በተከበረው መዳፋቸው የዳበሷትና ያስተካከሏት አይን ሐታ በሸመገሉ ጊዜ እንኳን ከዚህኛው የተሻለ ነበር ብለው የሚጠቅሱበት ብዙ አጃኢብ ነገር አለ። ያው ግን እንደ ቃሉ ሼክ ስንጠቀም ብዙ ጊዜ ይሄን ተአምር ሙዕጂዛ ስንል እንዲያው ከሌላው ቃልም የተለየ ተለይቶ የሚወጣ ትርጉም ካለውም እሱንም ለተመልካቾቻችን ዳበስ ብናደርገው ጥሩ ይመስለኛል። ያው ሙዕጂዛ ማለት ለየት ባለ መልኩ ለነብዮች የሚከሰትላቸው ተአምር ማለት ነው። ማንኛውም ተአምር ሳይሆን ለነብዮች ነብይነት ለተሰጣቸው አላህ ለመረጣቸው ሰዎች ነብዮችና ረሱሎች የሚከሰትላቸው ነገር ነው ሙዕጂዛ የሚባለው። ተአምራቶች በብዙ አይነት መልኩ ሊከሰቱ ይችላሉ። ለወልይ ሊከሰት ይችላል። ከራማ የምንለው ማለት ነው። ለወልይ ሲከሰት ከራማ እንለዋለን። እና ሙዕጂዛ ስንል ከተአምራቶች ውስጥ ለነብዮች የሚከሰተው ሙዕጂዛ እንለዋለን። ለወልዮች የሚከሰተውን ደግሞ ለየት ያለ ነገር ደግሞ ተአምር የምንለውን ነገር ደግሞ ለማን ምን እንለዋለን? ከራማ እንለዋለን። ለወልይ ሲከሰት ለየት ያለ ነገር ተአምር ብለን የምናስበው ነገር ከተለምዶ ወጣ ያለ ነገር አንዳንዴ ለካፊርም ሊከሰት ይችላል። ምሳሌ ለሳሂር ለድግምተኛ ሊከሰት ይችላል። ለዛ ለድግምተኛው ተከሰተለት እና ከራማ ወይ ሙዕጂዛ እንለው። የሱ ጊዜ የምንለው ለሳሂር ከሆነ ድግምት ነው የምንለው። አንዳንዴ ደግሞ አላሁ ተዓላ ለፈተናም ሊያመጣው ይችላል። ፈተና ስንል ልክ እንደ ለደጃል እንደሚከሰትለት ወደፊት ነብዩ አለይሂ ሰላቱ ወሰለም እንደተናገሩት ሰማይን አዝንቢ ሲላት ታዘንባለች፣ መሬትን አብቅይ ሲላት ታበቅላለች። ደጃል ካፊር ሆኖ ነዓም ለምን ፊትነተ ሊናስ አላህ ለሰዎች ፈተና ሊያደርገው ይችላል። አንዳንዴ ደግሞ ለማዋረድም ሊሆን ይችላል፣ ኢሃና ሊሆን ይችላል። ልክ እንደ ሙሰይሊመቱል ከዛብ እንደተከሰተለት አይነት አሁን ካለንበት ወሬ ጋራ የቀታዳን አይን መለሱ የሚባለውን ኸበር ሲሰማ እኔም እኮ አደርጋለሁ በማለት አንድ አይኑ የታመመን ሰው ፊቱን አይኑን ሲያብስለት ያልታመመችው አይንም ጠፋች አብራ አይን አዕማ ሆነ ሙሉ ለሙሉ ማለት ነው ሰውየው። ይህ ተአምር ነው። አዎ በተለምዶ አይሆንም እንዲህ አይነት ነገር። ግን ለምንድነው ለሱ ይሄ የተከሰተለት? እሱን ለማዋረድ ነው። አንዳንዴ ደግሞ ኢርሃስ የሚባልም ነገር አለ። ኢርሃስ ማለት ነብይ ከመሆኑ በፊት የሚከሰትለት ነገራቶች። ነብዩ አለይሂ ሰላቱ ወሰላም ደመና ያጠልላቸው ነበረ፣ እየተከተለች ከፀሐይ ትከልላቸው ነበረ። ዛፍ ጥላዋን ትቀይራለች። ማለትም እንግዲህ አደተን በተለምዶ ፀሐይ በዚህ ከሆነች ጥላ በጀርባ ነው የሚሆነው። እሳቸው በዚህ መልኩ በዚህኛው በፀሐይ አቅጣጫ ቢቀመጡ እንኳን ጥላው ዞሮ እሳቸውን ያጠልላቸው ነበር። እንዲህ አይነት አጅብ የሆነ ነገር ይከሰትላቸው ነበርና እንዲህ አይነት ብዙ አይነት አሉ ተአምራቶችና ለነብዮች ብቻ የሚከሰተው ነው ሙዕጂዛ ብለን የምንለው ማለት ነውና ምናልባት ስለ ወልዮች አንዳንዴ ስናወራ ገሌ የተባሉ ወልይ እኮ ሙዕጂዛቸው አይባልም። እንደ ቋንቋ ያስኬድም እንደሚባለው ከራማቸው ገሌ ወልይ እኮ ከራማቸው ነው እንጂ ሙዕጂዛቸው አይባልም። ሙዕጂዛ የሚባለው ቃል ለነብዮች ብቻ ነው የሚሰጠውና ማለት ነውና በዚህ አይነት መልኩ መለየት አለብን። ስለዚህ ሙዕጂዛ ለነብዮች ብቻ ነው ማለት ነው። እንደ ታሪፍም ቢሆን ዑለማዎች ባስቀመጡት አንደኛ አምሩን ኻሪቁን ሊልዓዳ መሆን ነው ያለበት ማለት ነው። ያኒ በተለምዶ የማይሆኑ ነገራቶች ከተለምዶ ውጭ መሆን አለበት እንጂ አሁን አንድ ሰው ተነስቶ እኔ መልእክተኛ ለመሆኔ ማስረጃ ምንድነው ይሄንን 100 ኪሎ ወይንም 300 ኪሎ ማንሳት ይችላልው ካለ ይሄ ማንኛውም ሰው ኤክሰርሳይዝ ያደረገ ሊያመጣው የሚችል ነገር ነውና በእንደዚህ አይነት መሆን የለበትም። ኻሪቅ ሊልዓዳ ነው አንደኛው ማለት ነው። ሁለተኛው يظهر على يد من يدعي النبوة ነብይ ነኝ የሚሉ ሰዎች ለነሱ የሚከሰት ወይንም ለነሱ የሚሆን ነገር መሆን አለበት። سالم من المعارضة بالمثل ሌላው መጥቶ እኔ ከዚህ በላይ ላደርግ እችላለሁኝ ወይንም እኔም አንተ ያደረከውን አደርጋለሁ ብሎ ሌላው ፉክክር ሊገጥማቸው የማይችል መሆን አለበት። سالم من المعارضة بالمثل ከዛ በኋላ ደግሞ አራተኛና መጨረሻ ላይ موافق للدعوة መሆን አለበት። ያለውን መግጠም አለበት። አሁን ለምሳሌ ነብይ አላህ ሷሊህ አለይሂ ሰላም
ከዚህ ድንጋይ ውስጥ ከዚህ ቋጥኝ ውስጥ ምን አውጣ ነው ያሏቸው ግመል እስከነ ልጇ ነው አውጣ ያሏቸው እና ያወጡት ምንድነው ግመል ከነ ልጇ ነው ያወጡትኝ ገጠመ ማለት ነው የተባሉትኝ ምክንያቱም አንዳንድ ጊዜ ሙዕጂዛው በሁለት አይነት ስለሚሆን ነው እነኛ ሰዎች የተላኩላቸው ሰዎች አንተ ነብይ ተሆንክ አንተ የአላህ መልእክተኛ ተሆንክ እናምነህ ዘንዳ እንደዚህ አድርግ ብለው ጠይቋቸው ሚሆን አለበት አንደኛው ሁለተኛ ደግሞ ሳይጠይቋቸው ማለት ነው አሁን ነብዩን አለይሂ ሰላቱ ወሰለም እስቲ ጨረቃይቷን ለሁለት ከፍላ አሳየን ፈልገው ነበር ጠለብ አድርገውባቸው ነበርና እንደዚህ ጠለብም ሲያደርጉባቸው ይሆናል አንድ ሁለተኛ ጠለብ ሳያደርጉባቸውም የሚሆን ነገር ነውና ያ የሚባለውን ነገር መግጠም አለበት ታልገጠመ ሙዕጂዛ አንለውም ማለት ነው ስለዚህ ሙሰይሊማ ቀደም ሼክ ጀማል እንደጠቀሱት ሙሰይሊማ የፈለገው ምንድን ነበር ሙሰይሊመተል ከዛብ ያ የታመመውን አይን ማሻር ነበርና አወር የነበረበትን ያንን ሲያበሰው ሊከፍተው እዚህ ጋር ያለው ጤነኛዋ ጠፋችበት ይሄ ማለት ኢሃና ነው እንጂ አልገጠመለትም ስለዚህ ሙዕጂዛ እንደዚህ መሆን አለበት ማለት ነው نعم مرحبا ያው ካለን ወቅት አንፃር ሼኻችን እዚህ ጋር አረፍ እናደርግና ተመልሰን የምንመጣ ነው የሚሆነው የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ የቀሩ የዚህን ፈስል ስንኞች ለእናንተ የምናደርስ ነው የሚሆነው አብራችሁ የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል ስለ ነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛ ስለሳቸው ተአምራቶች የሚያወሩትን የኢማም ቡስሪ ስንኞች የዚህኛውን ፈስል ማለት ነው ወደ መገባደጃው ደርሰናል ኢንሻአላህ አንድ ሁለት ቤቶች ይቀራሉ እነሱን የምናብራራቸው ይሆናል አስቀጥለው الامام البوصيري رحمه الله تعالى ስለ ሙዕጂዛቸው እየተናገሩ ነበርና ሙዕጂዛቸው በአካላቸው የሚከሰት እንዳለ ሆኖ ደግሞ በዱዓቸውም የሚከሰትላቸው ነገር እንደነበረም በያን ማድረግ ፈለጉና ምናሉ وأحيت السنة الشهباء دعوته حتى حكت غرة في الأعصر الدهم منالو وأحيت هي ودرجت السنة الشهباء دعوته يعني أحيت دعوته السنة الشهباء يساتشو دعاء يا ችግር አመትን የመከራ አመትን የድርቅ አመትን هي ودرجت ዱዓቸው ምክንያቱም የተጠቀ በሐዲስ እንደመጣልን ነብዩ አለይሂ ሰላቱ ወሰለም ኹጥባ ያደረጉበት ባለበት ሐል ላይ አንድ አዕራቢ መጥቶ ነብዩን አለይሂ ሰላቱ ወሰለምን ያላቸው ነገር ነበር ዝናብ አጣን እንስሳዎች የሞቱብን ነው ህፃናትም እየተራቡብን ነው ሲላቸው ወዲያውኑ እጃቸውን አንስተው ዱዓ አደረጉ ነብዩ አለይሂ ሰላቱ ወሰለም ወዲያውኑ በመዲና ላይ ምንም አይነት ደመና በሌለበት ሁኔታ ላይ ምንም አይነት የዝናብ ምልክት በሌለበት ሁኔታ ላይ የት መጣ ሳይባል ደመና መጥቶ በጣም ዝናብ መዝነብ ጀመረ እስከ መቼ ድረስ እስከ ቀጣይ ሳምንት ድረስ ዝናብ አላቋረጠም በቀጣይ ሳምንት ኹጥባ ላይ ያሉ ያኑ አዕራብይ ተመልሶ ያ ረሱላህ አላቸው አንተ የአላህ መልእክተኛ እንደው ዝናቡ በስቶ ሊያጠፋን ነው አላቸው ወዲያውኑ ምናሉ اللهم حوالينا ولا علينا በዙሪያችን እንጂ በእኛ ላይ አታድርገው اللهم على الاكام والضراب በእጽዋት መብቀያ በእንስሳቶች ግጦሽ መሬት ላይ በዛ ላይ አድርግልን ያ ረብ ብለው ወዲያው ዱዓ አደረጉ እዛው እንዳለ ከመዲና ያ ዝናብ ተቋርጦ መዲና ዙሪያዋ መዝነብ ጀመረ ያኔ በዙሪያዋ ሆነ ማለት ነውና እንደ አይነት ነገር ተከስቶላቸዋል ያ የድርቅ አመት ህያው ሆነ ለመለመ ከልምላሜው የተነሳ ምን መሰለ አምሳያውን ደግሞ በቀጣዩ አጁዝ ላይ ተናገሩት ምናሉ حتى حكت ያቺ የድርቅ አመት የነበረችው እስክትመስል ድረስ ምንን መሰለች غرة في الأعصر الدهم
የችግር አመታት ላይ እንደ ጉራህ ሆና ታየች። እንዴት ነው ጉራህ ማለት? አልጉራቱ ሚን ኩሊ ሸይ አሕሰኑሁ ይላሉ በሉጋ። የማንኛውም ጉራህ የሚባል ነገር ከነገራቶች አሕሰኑ ወይም ደግሞ በላጩ ምርጡ ነው ይላሉና ምሳሌ ፈረሱን ጉርሉን ይባላል። ምሳሌ ያ ማለት ምንድነው? ጥቁር የሆነና ፈረሱ እግሮቹ ላይ ነጫጭ ግንባሩ ላይ ነጭ ይሆናል። ወይም ደግሞ ከብት ሆና ጉርል ከተባለች ጥቁር ትሆንና ነጭ ግንባሯ ላይ ይኖራል፣ ምልክት ይሆናል። ያ ምልክቷ ምን ይሆናል ማለት ነው? ለየት ያለ ምልክት ይሆናል። ልክ በቂሷ ላይ እኮ መጥቶልናል። ያቺ የነብዩ አለይሂ ሰላቱ ወሰላም ዘር ያላት ሴት ኩፋሮች ማርከዋት ወሙዕተሲማህ ብላ እገዛ ስትፈልግ የኩፋሮች መሪ ያሾፍባት ነበር። አው ሙዕተሲም እኮ በ70,000 ጉርል በሆኑ ኸይሎች መጥቶ አንቺን ያድንሻል እያለ ያሾፍባት ነበር። ምክንያቱም ምርጥና የተመረጡ ፈረሶች ናቸው፣ አይገኙም ደግሞ አደተንና ሙዕተሲም ደግሞ የነብዩ ዘር እንዲህ ብላ እየጠራችኝ ብሎ 70,000 እንደዚህ አይነት ፈረሶችን ፈልጎ ሄዶ አድኗታል። ያኒ ጉርል የሚባለው ከነገራቶች ምርጡ ነውና ያ የጨለማ አመት ላይ የምታበራ አመት ሆነች። ልክ እንደዛ መሰለች። ልክ ፈረስ ጥቁር ሙሉ ሆኖ ልክ ግንባሩ ላይ ነጭ ሲሆን እኮ ተለይቶ ይታያል። ያቺ ነጯ ምልክቷ ተለይታ ትታያለች ከሰውነቱ ይልቅ። ከነዛ ከድርቅ ከመከራ አመታቶች ውስጥ ለብቻዋ ተለይታ የምትታይ ሆነች አመት እስክትሆን እና እስክትመስል ድረስ የእሳቸው ዱዓ ያን የመከራ ጊዜ ህያው አድርጓል በማለት ይጠቅሱልናል ማለት ነው። የሚገርመው አልኢማም አልቡሲሪ ተሽቢህ ላይ በጣም ከባድ ነው። በጣም ያው ተሽቢህ አንድ ሰው ሲያደርግ ያኒ መቼም እንትን አለው። ተሽቢህ እኮ በላጋ ላይ አንድ ሰው ስለ ተሽቢህ የሚል ነገር የራሱ ትምህርት ራሱን የቻለ እንትን አለውና መውዱዕ አለውና ሙሸበህ አለ፣ ሙሸበሁን ቢሂ አለ፣ አዳቱ ሸበህ አለ፣ ወጅሁ ሸበህ የሚባል ነገር አለ። አንድን ነገር ከአንድ ነገር በምታመሳሰልበት ሰዓት ላይ የምታመሳሰልበት ሁለቱን ለማያያዝ የምትጠቀመው ቃል ይኖራል። ሌላው ደግሞ ሁለቱን ለማመሳሰል የሚያገናኛቸው ነገር ያስፈልጋል፣ የሚገናኙበት ነገርና ሱብሃንአላህ ይሄንን ራሱ እንትን ማድረጋቸው ምን ያህል የቋንቋ ብቃታቸው በላጋ ላይስ ምን ያህል እንትን አላቸው የሚለውን አንድ ሰው በዚህ ላይ ራሱ በጣም ሊረዳ የሚችልበት እንትን ነውና በዚሁ አጋጣሚ ደግሞ አንዳንድ አላሁ ተባረከ ወተዓላን ከመክሉቅ ጋር የሚያመሳስሉ ሰዎች ለማመሳሰል አረብኛ ቋንቋም ስለማይፈቅድላቸው፣ ምክንያቱም የሚፈቅደው ለምሳሌ አሁን እኔ ተነስቼ ዘይዱን ከልባህሪ ካልኩኝ ባህርና ዘይድን የሚያመሳሰላቸው የሚያገናኛቸው ነገር ይኖራልና ነው። ለምሳሌ ዘይዱን ከአጠብሹራ ካልኩኝ አይሆንም። ያኒ ይሄ እንደ ቾክና ዘይድን ምን ያገናኛቸዋል? አሁን ዘይዱን ከልአሰዲ ካልኩኝ ጀግንነት አለ፣ ሸጃዓው አለ። ባህር ካልኩኝ ያኒ እንደ ባህር ስፋት አለው፣ ያኒ ዒልሙ ሰፊ ነው። በዚህ እንትን ይላል። የሚያገናኛቸው ከሌለ ግን መሃል ላይ ዝም ብሎ ማመሳሰል የሚባል ነገር የለምና አላሁ ተባረከ ወተዓላን ከፍጡር ጋር የሚያገናኘው የሚያመሳስለው ነገር ስለሌለ አላሁ ተዓላን ከመክሉቅ ጋር የምታመሳስል ሰው ሆይ ቋንቋም አይፈቅድልህም። ሸሪዓ ሲጀመር በሸሪዓ ራሱ አላህን ከፍጡር ጋር ያመሳሰለ ይሄ አላሁ ተዓላን አላወቀም ተስልምና የወጣ ነው የሚሆነውና ስለዚህ በዚህ ጉዳይ ላይ ከፍተኛ የሆነ ጥንቃቄ ማድረግ አስፈላጊ ነው ማለት ነው። ሱብሃንአላህ። በዚህ ላይ ኡስታዝ ጀማል አሁን በጠቀሳችሁት ላይ ሱብሃንአላህ አዕራቢዮች የገጠር አረቦች በብዛት ሰሓበተል ኪራምም በአዕራቦች ሱብሃንአላህ አላህ ይዘንልን አንዳንድ ጊዜ ሳያፍሩ ነቢዩን ዓለይሂ ሰላቱ ወሰላም የሚጠይቁበት አይነት ሁኔታ ነበረና ይሄም አዕራቢ መስጂድ አልገማማ ላይ እያሉ ነበረና ነቢዩ ዓለይሂ አሁን ያው ቦታው መስጂድ ተሰርቶበታል በዑመር ብን ዓብድልዓዚዝ ጊዜ። ከዛ በፊት ግን ነቢዩ ዓለይሂ ሰላቱ ወሰላም ለዒድ ሰላትም
ለሶላት الاستسقاء حتى ነጃሺይ ላይ ማለት ነው ሶላት الجنازة የሰገዱባት ቦታ ነችና ነብዩ አለይሂ ሰላቱ ወሰላም ምን ይሉ ነበር هذا مجمعنا ومستسقانا ومدعانا لعيدنا وفطرنا واضحانا ይሉበት ነበር ያ ቦታ ላይና እዛ ቦታ ላይ ኹጥባ ያደረጉ ነበር መጣና ያ ረሱላህ አላቸው አንቱ የአላህ መልእክተኛ ሆይ هلكت المواشي وانقطعت السبل وجاع الإيال አላቸው ያ ረሱላህ يعني هلكت المواشي እንደው በግ ፍየል ከብቶቻችን ራሱ ከድርቅ የተነሳ አልቀዋል هلكت المواشي وانقطعت السبل وجاع الإيال ልጆቻችንም ቤተሰብም ተራበብን وذلك من شدة القحط ያላቸው ይሄ እኮ የሆነው በምንድነው በድርቅ ብዛት ይሄ ሆኖብናልና ዱዓ አድርጉ አላቸው ነብዩ አለይሂ ሰላቱ ወሰላም ዱዓ ሲያደርጉ አነስ ኢብኑ ማሊክ ምን ይላሉ ወወላሂ ማ ፊ السماء من سحابة والله ምንም አይነት ደመና አልነበረም لم يكن في السماء سحابة واحدة ነብዩ አለይሂ ሰላቱ ወሰላም እጃቸውን አንስተው ዱዓ ሲያደርጉ ولم ينتهي النبي صلى الله عليه وسلم من دعائه ዱዓቸውን ራሱ አልጨረሱም ነበር حتى ثارت السحاب مثل الجبال يعني ዳመናው በቃ በደም እንትን አድርጎ ነበር سبحان الله ያን ያህል አድርጎ سبحان الله ዝናብ ዘነበ ሲዘነብ ነብዩ አለይሂ ሰላቱ ወሰላም እጺማቸው ላይ ራሱ ያ የዘነበው እስከሚንጠባጠብ ድረስ سبحان الله እንደዛ ተንጠባጥቦ የዝናቡ ብዛት እንደዚህ ሲሆንባቸው በቀጣይ ሳምንት ጁሙዓ ላይ መጣና ምንድነው ያላቸው ያ ረሱላህ አሁንም አላቸው መጥቶ ማለት ነው سبحان الله يا اعرابي يا رسول الله هلك المال አላቸው አሁን ደግሞ ንብረት እየጠፋ ነው يا رسول الله وانقطعت السبل وذلك من شدة المطر ዝናቡ በዝቶብናል فرفع النبي عليه الصلاة والسلام يديه وقال اللهم حوالينا ولا علينا يا الله حوالينا ولا علينا بلو دعاء أدرقوا نبرنا سبحان الله نبي عليه الصلاة والسلام ياو معجزات بتأم بزونو إهنن دمو بندي هاينة أمساس لو مامتاتاتشو الإمام البوسري وأحيت السنة الشهباء دعوته حتى حكت غرة في الأعصر الدهمي يعني دهم أدهم ጨለማ ነው እኮ يعني በጣም የሚገርም አይነት አገላለጽ ነው ረሂመሁላሁ ተዓላ ረሂመሁላህ ያው እንግዲህ እንዳላችሁት ግጥሙም እንደሚናገረው ነብዩ አለይሂ ሰላቱ ወሰላም ሙዕጂዛቸው የታየው እንዲህ በአካል በሚያደርጉት ብቻ ሳይሆን በማዕናዊ በሆነ በዱዓቸው በርካታ ሱሐበቶችን ብናይ ነብዩ አለይሂ ሰላቱ ወሰላም በሳቸው ዱዓ ምክንያት በጣም ብዙ የልጅ ልጆችን ብዙ ሀብትን ብዙ እድሜ ኑረው ወደ አኺራ የተሸጋገሩ አሉ አንዳንዶቹ ሱሐቸው ተጠብቆላቸው ምንም ሳይሆኑ እንግዲህ ከመቶ ዓመትም በላይ ቆይተው ጥርሶቻቸው ምንም አንድ እንኳን ሳይረግፍ የሆነበት ክስተት አለ እንዲሁም ነብዩ አለይሂ ሰላቱ ወሰላም በመዳፋቸው ዳስሰውለት ምናልባት የተዳሰሰለት ታሞ ሊሆን ይችላል እኮ ነገር ግን በዛ ምክንያት ብዙ ተጨማሪ ጥቅማ ጥቅሞች ተጨምረውበት ማለት ነው ምንም አንድ ሽበት ሳያጋጥማቸው አሁን እድሜያቸውን በጣም 90ዎች ደርሶ 100 ደርሰው በዛ ሁኔታም እንግዲህ ያው ከተለምዶ የተለየ ነገር እኮ ነው ሰው በዚህ እድሜው ያው ጥቁር ጸጉር ብርቅ የሚሆንበት እድሜ ላይ ሆኖ አንድ ነጭ ጸጉር አለመኖር ማለት እንግዲህ በእጃቸው በመዳፋቸው ሰበብ ነውና ይሄ ነው ተብሎ ሸኻችን ያው ተጠቅሶ ተዘርዝሮ የሚያልቅ ነገር አይደለም በረካቸውን አላህ በእኛ ላይ ያድርግልን ኢንሻአላህ ናም እንግዲህ ኢማም ቡስሪ ረህመቱላሂ ዐለይሂ በዚህ ፈስል የመጨረሻውን ግጥማቸውን አስከትለው እንግዲህ የጠቀሱትን በዚህ የምንቋጭ ነው የሚሆነው ኢንሻአላህ ተዓላ ናም ያው አምስተኛው ፈስል አድርገው ስለ ሙዕጂዛቸው ነብዩ ዐለይሂ ሰላቱ ወሰላም ስለቻቸው ሙዕጂዛ አድርገው 87ኛ የግጥም ቤታቸው ላይ ደምድመውታልኝ ወደ 88 ላይ ሸረፈ القرآንና ወደ መድሐ ነብይ ዐለይሂ ሰላቱ ወሰላም የሚሄዱበት ሁኔታዎች አለና
ይሄን ግን ሲደመድሙት እንዲህ ብለው ነው ያስቀመጡት ረዲየላሁ ተዓላ ዐንሁ ወረሒመሁ መጨረሻ መደምደሚያ ቤታቸው ላይ ምን ይላሉ ቢዓሪድን ጃደ አው ኺልቱል ቢጣሐ ቢሃ እቺ ኺልቱ ያለውን አንዳንድ ኑሰኾች ላይ ኺልተ በሚልም አለና በሁለቱም ቢነበብ ምንም እንትን የለውም ቢዓሪድን ጃደ አው ኺልተል ቢጣሐ ቢሃ አው ኺልቱል ቢጣሐ ቢሃ ሁለቱም ስላለ ምንም ችግር የለውም ኑሰኾች አለ ሰይቡን ሚነል የሚ አው ሰይሉን ሚነል ዐሪሚ ብለው በእንዲህ አይነት ሁኔታ ይደመድሙታል ቢዓሪድን ዓሪድ እዚህ ጋ ያሉት ያኒ ያልነበረና የመጣ ሰሓቡን ነው ማለት ነው ዳመናውን ማለት ነው ቢዓሪድን ጃዳ ቸር የሆነ ያኒ ቸርነቱ ምንድነው ያኒ ደመናው እኮ የሚሰጠው ቸርነት ምንድነው ከስረቱል መጠር ነው ያኒ ብዙ ዝናብ ማዝነቡ ማለት ነው ያኒ ብዙ ዝናብ መስጠቱ ብዙ ውሃ መስጠቱ ነውና ቢዓሪድን ጃዳ አው ኺልቱ ሁለቱም ኺልቱል ቢጣሐ ቢሃ ምን ይላሉ ያኒ በጣም ይሄ አረንጓዴ መሆኑ ማለት ነው ከዚህ በፊት በነበረው ቤት ምን ብለው ነበረ ወአሕየት ሰነተ ሸህባአ ዳዕወቱሁ ዳዕዋቸው የነቢዩ ዓለይሂ ሰላቱ ወሰላም ዱዓአቸው ያ ድርቅ የነበረበትን ዓመት ድርቅ የመታውንም ዓመት ምን አድርጎ ነበረ ያኒ ቀይሮት ነበረ ያኒ ለም አድርጎትኝ ነበረ በሚለው ላይ ይሄን ምንድነው ያሉትኝ በነቢዩ ዓለይሂ ሰላቱ ወሰላም ዱዓአቸው ያ ድርቅ የነበረበት ዓመት ድርቁ ተወግዷል እሱም በምን ምክንያት ነው ቢሰበቢ ዓሪድን ያኛው ዓሪድ ማለት ነው ያልነበረና እሳቸው ዱዓ በማድረጋቸው ቀደም በጠቀስነው ማለት ነው ሰማይ ላይ ምንም አይነት ዳመና በሌለበት ሰዓት እሳቸው ዱዓ አድርገው ያ የመጣው ዳመና ማለት ነው ያ ዳመናም አላሁ ስብሓነሁ ወተዓላ በነቢዩ ዓለይሂ ሰላቱ ወሰላም ዱዓ ምክንያት እሳቸው ባደረጉት ዱዓ ምክንያት አላህ የላከው አላህ ያደረገው ዳመና ምን አደረገ ኢዝ ጃደ ሃዛ ሰሓቡ ቢዓሪድን ጃደ ያኒ ቸር ሆነዋል ሰጥተዋል ማለት ነው ያኒ አዝንበዋል ማለት ነው ብዙ ውሃ ዘንበዋል ብዙ ዝናብ ዘንበዋል ማለት ነው ቢዓሪድን ጃደ አው ኺልተ አው ወይንም ማለት ነው እስከምን ድረስ ነው የሚሉትኝ ኢላ አን ኺልተ አው ኺልቱ ማለት ነው በሁለቱም ኺልታም ካለን ኺልቱ አይ ዘን እስኪ ያደርግ ድረስ ምኑ አልበጥሓአ በጥሓኡ ዚጋ ማለት አልዊድያን ሸለቆዎቹ ማለት ነው ምን እስከሚመስሉ ድረስ ያኒ ኢላ አን ኺልተ ظن እስክታደርግ ድረስ ማለት ነው ማን አልበጥሓአ ያኒ ዊድያኖቹ ሸለቆዎቹ ምን እስኪሆኑ ድረስ ቢሃ በዛ ምክንያት ማለት ነው ሰይበን ሚነል የሚ አው ሰይለን ሚነል ዓሪሚ ይላሉ ሱብሓነላህ ያኒ እዚህ ጋ السيب ማለት ምን ማለት ነው አልጀሪ መጓዝ መሄዱ ውሃ መፍሰሱ ማለት ነው اليم ማለት البحر ማለት ነው ባህሩ والعرم عرم ማለት السد ማለት ነው يعني ግድብ መገደቡ ማለት ነው ይሄ እስኪሆን ድረስ ማለት ነው يعني ዋዲዎቹ ሸለቆዎቹ ምን እስከሚመስላቸው ድረስ يعني የውሃው መጓዝ የውሃው የጎርፉ መጥለቅለቅና የጎርፉ መሄድ من اليم እስከሚመስላቸው ድረስ يعني ماء جار بإمداد البحر له يعني ከባህር እገዛ ወይንም ከባህር ወጥቶ ሲመጣ እንዴት ነው يعني በጣም እኮ يعني ለቆ የባህሩ ለቆ እኮ ያጥለቀልቃል እኮ ከግድብ ሲወጣ ኃይል ነው እስከሚመስል ድረስ ማለት ነው ወይንም ምን አሉ አው ان الوديان قد اجتاحها سيل آت من العريم ማለት ነው عريم يعني سد ማለት ነው ወይንም ከግድቡ ፈሶ ወይንም ግድቡን በርግዶትኝ ውሃው
በሚሄድበት ሰዓት እንዴት ነው የሚሄደው? ያኒ እስከዛ እስከሚመስል ድረስ አሉና ውሃው በጣም ብዙ ነበር መሆኑን ያመላከቱ ነው። እዚህ ላይ ሱብሃንአላህ እዚህ ላይ የተጠቀሙት አልኢማም አልቡሲሪ በጣም ደስ የሚል የሆነ ተሽቢህ ነው። በምታይበት ሰዓት ቢጣሁን ያ አካባቢ እንደዛ ድርቅ የነበረ አካባቢ አንዲት ጠብታ ውሃ እንኳን ብርቅ የሆነበት መሬት እሳቸው ዱዓ ሲያደርጉ ልክ እንደ ባህር ከአንድ መውጁ ከአንድ ቦታ ወደ አንድ ቦታ እንደሚሄድና ልክ የግድብ ውሃ እንደተለቀቀበት ሸለቆ እንደዛ ሆኖ እንደሚታይ ያክል ሆነ ማለት በጣም አጂብ የሆነ ነገር ነው። አንዳንድ የአህሉ ተፍሲሮችና የአህሉ ታሪኾች አልዓሪም የምትለውን ለማንኛውም ግድብ ሳይሆን በኹሱስ ቢልቂስ የሰራችው የመን ላይ የሚገኝ የሆነ ግድብ ነው ይላሉ። በከፍታውም በግዝፈቱም በኢሕካሙም በጣም አጂብ የሆነ ግድብ ነው ይላሉና ከዛ እንደተለቀቀ ውሃ በማለት ነው ምሳሌውን እየሰጡ ያሉትና የግድብ ውሃ ሲለቀቅ ታውቃላችሁ አካባቢው ላይ ያለ ሰው እንትን ያደጋ ምልክት ሳይረን ሁሉ ይለቀቃል። እዛ አካባቢ ያለ ሰው በሙሉ ያንን አካባቢ እንዲተው ለምን የግድብ ውሃ ሲለቀቅ ዝናብ ሲዘንብ እኮ ጎርፍ ይመጣል ብለህ ትጠነቀቃለህ። ይሄኛው ግን ልክ እንደ ወራጅ እንደ ምንድነው ወንዝ እንደ ራሽ ወንዝ እንደሚባለው ዘሎ ነው የሚመጣውና በጣም አጂብ ነበር ማለት ነው። ያን ያክል ሀገሩ ተጥለቅልቆ ነበር እያሉ ነውና ደስ በሚል ሁኔታ አይተን ከሆነ እሳቸው ሲጠቅሱ ሰይበን ሚነል የሚን ያሉት ያኒ ለባህር የም ማለት ባህር ነው። ለባህር ሰይብ ማለት ጀሪ ማለት ነው። ለባህር ለሚለው ቃል ጀሪ የሚለውን ተጠቀሙ። ለግድቡ ደግሞ እንደ ቋንቋ ነው አሁን የምናወራው ሰይል አሉት። ይህንን የተጠቀሙበት ሁኔታ ራሱ ምንድነው ይላሉ አህሉ ሉጋዎች ባህር ጀሪ የተባለው ለምንድነው ልክ ለጥ ያለ ሜዳ ላይ እንደሚጓዝ ነው። ባህር ካየ ነው ምን አይከልለውም ማለት ነው። የመሬት ዝቅ ማለት የመሬት ከፍ ማለት ለሱ ያው ነው፣ እዛው ቦታ ላይ ነው የሚሄደውና ጀሪ ማለት ይህ ነው። ከፍታም ቦታም ይሁን ዝቅታም ቦታ ለሚሄድ ነገር ጀሪ ይባላል። አማ ሰይል የሚባለው ሁሌም ከላይ ወደ ታች ለሚወርድ ነው። ስለዚህ ለዓሪሙ ለግድብ ደግሞ ዓደተን ሲፈስ ከላይ ወደ ታች ነውና ይህም ራሱ የቋንቋ ትልቅ አቅም እንዳላቸውም የሚያመላክት ነውና በዚህ አይነት መልኩ ጠቅሰውልናል። እና እንዲህ አይነት ነገርን ሁሉ ያመጡልን ነብይ ናቸው ነብዩ አለይሂ ሰላቱ ወሰላም ማለት ነው። ታዲያ እዚህ ላይ አንድ በዛው ማስተላለፈው መልእክት ምንድነው ነብዩ አለይሂ ሰላቱ ወሰላም ዱዓቸው እንደዚህ ከሆነ በሐያት እያሉ የታየላቸው እሳቸው ደግሞ ለእሳቸው መንገድ የተከተለን ሰው በተለያዩ አይነት ቦታዎች ዱዓ ያደረጉበት ሁኔታ አለ። ዱዓቸው እንደዚህ በዱንያ ላይ ሆኖ ምን ያክል ቀቡል እንዳለው አሳይተውናል አይደለም? አሁን ደግሞ ባሁን ላለነው ጊዜ ባሁን ዘመን ለምንኖር ሰዎች ደግሞ የእሳቸውን ዱዓ ለምንፈልግ ሰዎች ዱዓ አድርገውልናል። እስካሁን የማይቋረጡ ዱዓ አለና እነዛን ዱዓዎች የሚያስገኙ የሆኑ ነገራቶችንም አሁን ብንሰራ ኸይር ነው፣ ማግኘታችን አይቀርም። ምሳሌ በተለያዩ ሐዲሶች ብለዋል አይደለም? ረሒመላሁ ምራአን ሰሚዐ መቃለቲ ፈወዓሃ ፈአዳሃ ከማ ሰሚዐሃ። ይህችን እንኳን ለማግኘት የነብዩን አለይሂ ሰላቱ ወሰላምን ዱዓ አላህ ይዘንለት አሉ። የኔን ንግግር ሰምቶ በደንብ አውቆ ሐፍዞ ለሰዎች ያስተላለፈ አላህ ይዘንለት። ለዚች ብቻ ተብሎ እንኳን ሰው በዕልመ ዲን ተጠናክሮ የነብዩ አለይሂ ሰላቱ ወሰላም አስተምህሮ ምንድነው የሚለውን ነገር ይዞ ለሰዎች ለማስተላለፍ መጣር አለበት ማለት ነውና ብዙ በዚህ አይነት መልኩ ዱዓ ያደረጉበት ሁኔታ አለና እናት አባቱን ለሚያከብር መልካም ስነ ምግባር ላለው ለእውነተኞች ለተለያዩ በሐቅ ለሚነግዱ ሰዎች እንዲህ አይነት ያደረጉበት ሁኔታ አለና እነዛን ነገራቶችን ማግኘታችን ጥርጥር የለውምና ያንን ዱዓ ከሚያገኙ ሰዎች ሆነን ለመገኘት መጣር አለብን በዚሁ አጋጣሚ ኢንሻአላህ ተዓላ። እኛም ደግሞ እንግዲህ ያው የፈስሉ መቋጫ እንደመሆኑ ካለን ሰዓት አንፃር እዚህ ጋር ለማቆም እንገደዳለን። በቀጣይ ክፍላችን በሌላ ፕሮግራም ኢንሻአላህ ወደ ተመልካቾቻችን የምንመጣ ነው የሚሆነው። የተከበራችሁ ተመልካቾቻችን ይህ የዊላዳው ሌሊት ፕሮግራማችን ነው። ኢንሻአላህ ተዓላ በቀጣይ ፕሮግራም እስከምንገናኝ መልካም ቆይታ።
መልካም ሳምንት እንዲሆንላችሁ እንመኛለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።